ፐርፎርማንሳቸውን በጣም አይቻለሁ። ብዙ ኤነርጂ አለ፣ ብዙ አቅም ለወደፊት ተክተው እኛንም የሚሰሩበትን አቅም በጣም አይቻለሁ ከኛም በበለጠ። ምክንያቱም ብዙ ቴክኖሎጂዎች ብዙ አዳዲስ ነገሮችን እያዩ አዳዲስ ፈጠራዎችን ይዘው መጥተዋል። እኔ በጣም ደስተኛ ነኝ። ያው ውድድር እንደመሆኑ መጠን ግዴታ 1 2 3 4 ብለን ማስቀመጥ ይኖርብናል። ግን ያ ማንንም ወደ ኋላ ሊያረጋ አይገባም። ሁሌ እያሻሻሉ እየሰሩ ምናምን ወደፊት ደግሞ ደረጃቸውን እያሻሻሉ እንደሚመጡ ተስፋ አረጋለሁ። በጣም ብዙ ዲቴይሎች አሉ። ኦልሞስት እንቅስቃሴ ነው፣ ሳይንስ በዩ ስለ ሰውነታችን በጣም ማወቅ አለብን። ሰውነታችን ሳንጎዳ እንዴት መጠቀም አለብን፣ ሙዚቃን እንዴት እንጠቀማለን፣ አብረን እንዴት ከሰዎች ጋር እንሰራለን፣ ሊፍት ማድረግም ይሆናል መያያዝም ይሆናል። በብዙ መልኩ ብዙ በጣም ዲቴይሎች አሉት። አብዛኛውን እንትኑ ላይ አለ። ሜቢ ያልተካተተ ነገር ካለ ከዳኛዎቹ ጋር ደግሞ አውርተን የሚሻሻለውን ነገር አብረን እንትን እንላለን ብዬ አስባለሁ። ፋና ሰማንያችን ቀጥሏል። የአሸናፊዎች አሸናፊ የዛሬ ሳምንት ይጀምራል። ተወዳዳሪዎቹም እኛም በትልቁ ተዘጋጅተናል። ባለፉት ጊዜያቶች ሙሉ የፋና ሰማንያ ውድድር ጊዜ በየምዕራፉ የተለያዩ ተጋባዥ እንግዶችን ይዘንላችሁ እየመጣን ነበረ። ከነዛም መካከል ዛሬ ከጁናይድ ጀማል ሴንዴ ጋር አብረን ቆይታ ልናደርግ ነው የምንገኘው። እንኳን ደህና መጣ። ስለ ዳንስ ስናነሳ ስለ አንተ ስናነሳ በጣም በትልቁ ብዙ ስራዎችን የሰራ እንዲሁም ደግሞ ኮንቴምፖራሪ ዳንስ ላይ የተለያዩ ልምዶችን ያካበተ ከዛ ደግሞ የተለያዩ ዓለም ሀገራት ደግሞ በመዘዋወር ኢትዮጵያን ስም ያስጠራ ግለሰብ በመሆነ እኛም እንኮራለን። እንግዲህ ስለ ዳንስ እስቲ እናውራ። መጀመሪያ ወደ ጥያቄዎች ሌሎች ጥያቄዎች ከማግባቴ በፊት ጁናይድ ስለ ዳንስ ምን ይላል? ያው ዳንስ ማለት በእንቅስቃሴ መልእክቶችን ማስተላለፍ ነው። ከዛ ውጪ ደግሞ ኢንተርቴይን ለማድረግ የሚሰሩ እንቅስቃሴዎች ብቻ የሚባሉ አሉ። ሙዚቃውን ብቻ ለማጀብ የሚደነሱ እንቅስቃሴ አይነቶች አሉ። ስለዚህ እነዚህን ነገር በማቀናበር መልእክት ማስተላለፍ ወይንም ደግሞ ሰውን ማዝናናት የሚችልበት የሰውነት ቋንቋ ነው። በፋና ሰማንያን ስናስብ በምዕራፍ 2 ፍጻሜ ላይ ነበረ የተገናኘነውና በፋና ሰማንያ የተለያዩ ወጣቶች እየመጡ ያደጉበት ነው። አንተን ሲያዩክ እነዛ ታዳጊዎች በጣም ደስተኛ ነበር የሚሆኑት፣ በጣም ስሜታዊ ሆኑ ነበርና በወቅቱ የነበረ ጊዜ እንዴት ነበረ? እስቲ መለስ ብዬ ላስታውስ። ያው የነበራቸውን ስሜት በጣም ቀረብ ብዬ ባላስታውሰውም ዲስታንስ መኖር ስለነበረበት እንትናለም። ግን ኦፍ ኮርስ በተለያዩ ምክንያቶች አብዛኛውን ዳንሰኞች ምናምን አግኝቻቸዋለሁ ብዬ አስባለሁ። ምክንያቱም ስልጠና እንሰጥ ነበረኛ የኛ ካምፓኒ አንደኛው ሀሳቡ ዳንስን ማስፋፋት ነው ኢትዮጵያ ውስጥ ኮንቴምፖራሪ ዳንስን በተለይ። ስለዚህ ማንኛውም ወጣት በሳምንት ውስጥ 2 ጊዜ የምንሰጣቸው ትሬኒንጎች ነበሩ ከትምህርት ሰዓት በኋላ። እዛ ላይ ብዙዎቹ ተሳትፎ ያደርጉ ነበርና ከዛ በኋላ ግን እንደዚህ አይነት ፕላትፎርም ተፈጥሮ የፋና ሰማንያ የዳንስ ወይም ውዝዋዜ ውድድር እዛ ላይ እየመጡ ችሎታቸውን እንዲያሳድጉ ማድረጋቸው በጣም ትልቅ አስተዋጽኦ ነበረው። ስለዚህ ያ መቀጠሉ ትልቅ ነገር ነው። ያው እዛ ላይ ተገናኝተን ስለነበረ ደግሞ በድጋሚ ለዛ ነው ኤክሳይትመንታቸው እንትን ያለ ማለት ነው። እንደው ብዙ ጊዜ የሚያድግ ልጅ ይውደድህ ይባላልና እነዚህ ልጆች ደግሞ በጣም ልጆች ናቸውና በልጆች መወደድ ደስ የሚል ነገር አለው። እንደው ከዛም ባሻገር እንደው አንተ ጋር አብረው ከመስራታቸው ባሻገር በልጆች መወደድ ራሱን የቻለ ሌላ ስሜት አለውና ይሄኛውን ስሜት በጋራ ደስ ይለኛል። እንደዛ እስቲ በጣም ነው የሚገርመው። እኔ እንዴት ብዬ ልግለጸው? ምቺውን ያህል ፖዚቲቭሊ የተሰጠሽን ማካፈል በጥሩ ሁኔታ ፕሮሰሶችን ማለፍ። ያ ማለት ለምሳሌ እነሱ ከኛ ጋር ስልጠና ከወሰዱ በኋላ አንዳንዴ በየአመቱ ትልቅ ሾዎችን እናሳይ ነበርና እዛ ላይ የ20 ቀን የ30 ቀን ልምምድ አድርገን በ80 በ100 በ60 በ50 ልጆች የምናስተምራቸው ልጆች ፐርፎርም እናደርግ ነበር። ስለዚህ እዛ ፕሮሰስ ላይ የሚኖራቸው ኤክስፒሪየንስ አንድ ተጨማሪ ነገር አለው ብዬ አስባለሁ። ከዳንሱ ውጪ ፕሮፌሽናሊዝም እንዴት ሰዎችን ሃንድል እንደምታደርጊ ተናዶ ይመጣል፣ የሆነ ነገር ሆኖ ይመጣል። ከዛ አንቺ ራስሽ ስትይ ሲያወራ የሚሰማሽ ስሜት አለ። እነሱን በሚሉ በምትችው አቅም ኮንትሮል አድርገሽ ፖዚቲቭ ኤክስፒሪየንስ እንዲኖራቸው ማድረግ ነው። ስለዚህ በዛ መልኩ ጥሩ ሂደት ነበረን ማለት ነው። በእነሱ ከተወደድኩኝ አሁን ተለቅ ብለዋል፣ ብዙ ልምዶችን አግኝተዋል። በእርግጠኝነት እዚህ ውድድር ላይ ብቃታቸውን በጣም የሚገርም ሌቭል ላይ አድርሰውት እንደምንገናኝ በጣም ተስፋ አደርጋለሁ።
ፋና 80 እኔ በግሌ ከምወድበት ነገር መካከል ታሪክን በዳንስ የሚገልጹበት መንገድ ነው። በጣም የሚያማምሩ እንዴት ነው እንደዚህ አድርገው የገለጹት የምንላቸውን ታሪኮችን የሚወራን ነገር በዳንስ ማሳየት በጣም ከባድ ነገር ነውና በፋና 80 ልጆች ይሄንን አይተናል። ይሄንንስ እንዴት ታየዋለህ አንተ? ኖርማሊ ማንኛውም የአርት ነገር ከኋላው ታሪክ መነሻ ሲኖረው በጣም ጥሩ ነው። ለሚሰራውም ሰው የተለየ ነገር መስራት ይችላል። ለምሳሌ ሙዚቃ ላይ እንደምታዩ፣ ስዕል ላይ እንደምታዩ፣ ማንኛውም ነገር ላይ ከኋላው የሆነ መነሻ ነገር ካለው ታሪክም ይሁን ወይ ለምን እንደምትጨፍሪ ምክንያቱም ካወቅሽው ምን ኢሚቴት እያረግሽ ነው፣ የጀግና አይነት እንቅስቃሴ ሲንቀሳቀሱ ነው ባህል ላይ እንደዚህ የሚደንሱት፣ መነሻው ምንድነው የሚለውን ነገር ስታቂ ሙሉ ይሆናል። ነገር ስሜት ይኖረዋል፣ እንቅስቃሴውም በጣም ይጎላል፣ በልኩ ይሆናል ማለት ነው። ስለዚህ ስቶሪ ከጀርባው መኖሩ ኢቨን እንቅስቃሴ ብቻ ቢሆን ራሱ እንዴት ለምን መነሻ መኖር አለበት። ስለዚህ በዛ መልኩ ሲሰራ ሞር ለተደራሹም ለኦዲየንሱም አርኪ የሆነ የሚከታተለው ነገር እንዲኖር ያደርጋል። በምንም ምክንያት አይኑን መስበር እንዳይችል ያደርጋል። ምክንያቱም ስቶሪ እየተከታተለ ነው ማለት ነው። ገብቶሻል? እንቅስቃሴ ብቻ ከሆነ ይቻላል ኢንተርቴን ለማድረግ ቢቀራርሙ ዝላዮች የሆነ ነገሮች ምናምን መስራት ይቻላል። ስቲል ኢንተርቴን ያደርጋል። ግን አይንሽን ሰብረሽ ለመመለስ ጊዜ ይሰጣል። ምክንያቱም they are already there ስቶሪ የምትከተው የለም። እንደዛ ነው የሚሆነውና በጣም ኢምፖርታንት ነው ከኋላው ድራይቭ ሊያደርግ የሚችል ፎርስ፣ በተለይ ስቶሪ ወይ መነሻ የሆነ ነገሮች መኖር አለበት ለማንኛውም አርት። ስለዚህ ለዳንስም ተመሳሳይ ነው። ፋና 80 እንግዲህ መጣ በብዙ ምዕራፎች ደግሞ በአሸናፊዎች አሸናፊ ደግሞ ልንገናኝ ነው። ይሄ ደግሞ ከባድ ነው። ከምርጥ ተመርጠው ነው እንግዲህ እዚህ ጋር ደረሱት ነው። ፕሬሸር እያረግሽብኝ ነው። ከባለፈው ከተገናኘ ነው እስከዛሬ ካያቸው ደግሞ በአሸናፊዎች አሸናፊ ምን ትጠብቃለህ? እንደነገርኩሽ ሁሌ አዲስ ምዕራፍ ሲሄድ ከባለፈው ተምረው ራሳቸውን በጣም አሻሽለው ነው የሚመጡትና እኔ የሚመስለኝ እኛን ቻሌንጅ የሚያደርጉን ነው የሚመስለኝ። ምክንያቱም አሁን ጊዜው በጣም ሰፊ ነው። በፊት ስትሄጂ ከ15 20 ዓመት ምናምን ወደ ኋላ ስትመለሺ እኛ ስልጠና በምንወስድባቸው ጊዜዎች አሰልጣኞቻችን አሉ፣ የሚነግሩን ነገር አለ። በጣም እድለኛ ሆነን ከውጪ መጥተው ብዙ ኤክስፒሪየንስ ያላቸውን ያስተማሩን። ግን እዚህ በማየት ለመማርም ወይ አሰልጣኞችንም የተለያዩ ዘመናዊ እንትኖችን ለመስራት በጣም ከባድ የነበረበት ጊዜ ነው። አሁን እነሱ በሶሻል ሚዲያ ኤኒቲንግ እንትን ማድረግ ይችላሉና በጣም አድቫንስ ሆኖ ነው የሚመጡትና ቻሌንጅ እንደራረጋለን ብዬ አስባለሁ። በጣም ትልቅ ሌቭል ይዘው እንደሚመጡ እገምታለሁ። ከስከዛሬ ካሳለፍ ነው ፋና 80 ምን ቢያስተካከል፣ ምን ብንጨምር፣ ምን ይጨመር፣ ምን ይስተካከል በጁናይድ አይን እንዴት ታየዋለህ? ፋና 80 ምን እንጨምር፣ ምን እናስተካክል? አዎ ለኔ ውዝዋዜ በጣም ወይንም ዳንስ ሰፋ ያለ ነገር ነው። በሰውነት የሚገለጽ ነገር ስለሆነ ለእይታ በጣም ማራኪ ነው። ኤነርጂ አለው። ሰዎች ሲንቀሳቀሱ ኤነርጂ ነው የሚዘዋወረውና ኤነርጂ ደግሞ የሰውን አይን በጣም ይስባል። ትንሽ ተጨማሪ ነገሮች አብረው ቢሄዱ ምለው እነዚህ ልጆች እንደ ቡድን የተለያዩ ስራዎችን እየሰሩ ተጨንቆ ያመጣሉና ከዛ ጭንቀት በስተጀርባ ሰዎችን ደግሞ አቀራርቦ ኖርማሊ ወጥተው ሌላ ቦታ ላይ በሚሰሩት ስራዎቻቸው ላይ እንዲደጋገፉ አንዱ ሌላውን እየጠራ እንዲያሳይ የዳንሱ ሶሳይቲ እንዲከባበር ማድረጊያ አንድ ላይ ደግሞ ወርክሾፖችን ለምሳሌ ልምድ ካላቸው ዳንሰኞች ወይ ተወዛዋዦች ወይ አቀናባሪዎች ተጨማሪ እየተያየን አብረን እየሰራን እየተነካከን እያስተማርናቸው ትንሽ ወርክሾፖች ምናምን ቢኖራቸው የተሻለ ያቀራርበናል ብዬ አስባለሁ። ፕላስ ይሄም ደረጃችን እየጨመረው ይሄዳል ብዬ አስባለሁና ወርክሾፕ ያስፈልጋል። ነፃ እንዲሆኑ ልክ አንዱ ካንዱ ቴንሽን ብሎ እንትና ወሰደው እንትኑ በሽልማቱ እንትና እንደዚህ ሳይሆን አብረው ደግሞ ሲሰሩ ሲተዋወቁ ምንድነው የሚለውን ለማየት ቴንሽናቸውንም ሶፍት ለማድረግ እንደዚህ ወርክሾፖች ምናምን ነገር ልክ የሆነ ቀን ላይ ቢኖር ሁሉም ቡድኖች መጥተው አንዴ እየሳቁ ምን ይያሉ አንዱ ከሌላኛው ቡድን ጋር የሚሰራው በጣም ጥሩ እንትን ይፈጥራል ብዬ አስባለሁ። መልካም ስለተገናኘን ደስ ብሎኛል። የጥያቄን ጨርሻለሁ። የምጨምረው ካለ አመሰግናለሁ። እንግዲህ ተመልካቾቻችን አሁን ዳግም እንገናኛለን። በአሸናፊዎች አሸናፊ በዳኝነቱም እንገናኛለን። ዳግም እስክንገናኝ ድረስ ግን ፋና 80 ይቀጥላል።